በ9 ዓመቴ ዳረኝ። በ9 ዓመቴ ዳሩኝ። እዛ ያው ያገሩ ባህል ስለሆነ ኦልሞስት 10 ዓመት ምናምን ሲሆነኝ ወደ አዲስ አበባ መጣሁኝ። በወለድኩ በ45 ቀኔ ጅብ ይብላሽ ብሎ ከገዛ ቤቴ አስወጣኝ። ወንድ ልጅ ነው የወለድኩትኝ። ክርስትና ተነሳ። ልክ በ45 ቀኔ ጧት 12 ሰዓት ከእንቅልፌ ቀስቅሶ ተነሽ ውጪ ጅብ ይብላሽ 1000 ብር ሰጥሻለሁ ሂጂ የፈለግሽበት ቦታ ላይ ማለት ነው። እህቶቼም ወንድሞቼም ከዱኝ። ለኔ ማንነኝ ጥያቄም አለብኝ። ምክንያቱም እህቶቼም ወንድሞቼም ማንንም ከጎኔ የቆመ የለም። 12 ዓመታትን በአረብ ሀገር ለፍቼ እሬ የገዛሁትና የሰራሁትን ቦታና ቤቴን ቄሱ አባቴ ካደኝ። ከዛ ባባ ገዳ ከሰስኩኝ። መጣ ተጠየቀ። ሲጠየቅ ምንም የላትም አለ። 5 ብር የላትም አለ። ውሸት ነው፣ ምንም ብር አልተቀበልኩም፣ ቦታ ገዝቻለሁ፣ ቤትም ሰርቻለሁ የሚለውን ሐሳብ ፍጹም አልቀበለውም። ሌላ ቦታ ገዝቻለሁ፣ ቤት ሰርቻለሁ፣ ምን ይሄ ሰማይ ወርቃል ባላቁረቱ አልቀበለውም። እጅግ አሳዛኝና ዱላ ቀረሹ አለመጠየቅ። ለምን ሁኔታውን ይደብቃል? ለምን ስላለቀሽ ለምን ሁኔታውን እኔ የሚያስለቅሰኝ የእናንተ ታንጓ እናንተ መድኃኒት ሰጥታችሁኛል ቤት ውስጥ ልጄ ታሙ። አንገት የሚያስደፋና የሚያሸማቀቅ ቄስና ከልጃቸው የማይጠበቅ ምልልስ። ሃይማኖቴን ክጃለሁ ከብላለች። ተጠንቃ ቄዴር ተደግሞ ተጠንቃ ቆይ እሱ እንዲሞቅሽ ነው። አሁን እሱ አንተ ነህ እንዲሞቅህ መስቀሉን ብዙ ብለዋል። እውነታው ግን ማንጋ ይሆን? በዚህ ቪዲዮ አብረን የምንመለከተው ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዮ ማርታ የምትባል አንዲት ወጣት እንግዲህ 12 ዓመታትን በአረብ ሀገር ለፍታ ደክማ አጠራቅማ አባቷን አምና ቦታ ገዝቶ ቤት እንዲሰራላት የላከችውን ገንዘብ በቄሱ አባቴ ተክቻለሁ በማለት ሰሞኑን በእግረኛው ሚዲያ መታ ኢትዮጵያ ሕዝብ ይፍረደኝ በማለት የውስጧን ተንፍሳለች። በመቀጠልም የእሷን ኢንተርቪው ተመልክተው የእሷ አባትና እህቷ በዚሁ በተመሳሳይ ሚዲያ ላይ መጥተው የእሷ ሁሉ ንግግር ውሸት እንደሆነ ተናግረዋል። እንግዲህ ይሄ ጉዳይ ማንጋ ነው ትክክል፣ ማን ነው ውሸት፣ ማን ነው እውነት እየተናገረ ያለው የሚለውን አብረን እንዳስሳለን። በመጀመሪያ ማርታ የተወለደች እንዴት ወደ አረብ ሀገር ልትሄድ ቻለች የሚለውን ነገር እንመልከት። ማርታ ስለ ውልደቷ ስለ አስተዳደጓ በምትናገርበት ጊዜ ገጠር አካባቢ እንደተወለደችና በ9 ዓመቷ እንደተዳረች ከዛም በኋላ ቤተሰቦቿ አቅም ስለሌላቸው ቤተሰቦቿን ለማገዝ አዲስ አበባ ሰው ቤት ተቀጥራ እንደምትሰራና የምታገኛትን ለቤተሰቦቿ እንደምትልክ ተናግራ ነበር። ኦልሞስት 10 ዓመት ምናምን ሲሆነኝ ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ሰው ቤት ነበር የምሰራው። ሰው ቤት እየሰራውም በማገኛት አጠራቅሜ ወደ ቤተሰቦቼ ጥሩ ማለት ያው ኑሯቸው ጥሩ ኑሮ አይደለም። አባቷም በዚህ ሐሳብ ቢስማማም በሁለቱ መካከል ትንሽ ክፍተት ወይም ደግሞ ልዩነት ያየሁት ምንድነው አባቷ አዲስ አበባ ለተሻለ ኑሮ እንድትማር እንድታድግ በማሰብ አጎቴ ጋር ላኳት ነው የሚሉት። ያው እሷ ከተዳረ ከተቋለ በኋላ አዲስ አበባ አጎታችን ጋር አስቀመጥኳት። እኔም እዛ ቆላ ሆኜ እየረዳኋት እየተማረች እንድትማር ነው እዛ ያስቀመጥኳት። እዚህ ጋር አንድ የምንረዳው እውነት ማርታ ወደ አጎቷ ጋር እንደሄደች አልተናገረች። አባትየው ደግሞ አጎቱ ጋር እንደላካት ወይም ዘመድ ጋር እንደላካት ተናግረዋል። ሁለተኛ ነገር ደግሞ የምንመለከተው ምንድነው ማርታ የሄደችው ቤተሰቦቿ አቅም ስለሌላቸው እንደሆነና አባቷ ደግሞ የተሻለ ነገር እንድታገኝ በማሰብ እንደላካት ነው የተናገረው። እዚህ ጋር ምንድነው ልንረዳ ወይም ደግሞ ኮንክሉድ ልናደርግ የምንችለው ነገር ማንም ቤተሰብ አቅሙ የተሻለ ቢሆን ማሳደግ ቢችል የመጀመሪያ ልጁን ለማንም ስራ እንዲያግዝ አይልክም። እዚህ ጋር ኦብቪየስሊ የምንረዳው አባቷ የነበሩበት የመጀመሪያ ልጃቸው ናት። የነበሩበት ሲቹዌሽን እሷን ለማሳደግ አቅማቸው ስለማይፈቅድ ወደ አዲስ አበባ ሄዳ እየሰራች እንድታድግ በማለት ወደዛ ይልኳታል ማለት ነው። ስለዚህ አባቷ የነበረበት የህይወት በጣም ዝቅተኛና ደካማ እንደሆነ በዚህ እንረዳለን። በመቀጠል አዲስ አበባ በነበረችበት በራሷ ባጠራቀመችው ገንዘብና መንገድ ወደ አረብ ሀገር በመሄድ 3 ዓመታትን ሰርቼ የተወሰነ ሳንቲም ይዤ በመመለስ አባቴ ጋር አብሬ ሆኜ ገጠር ላይ ስለሚኖሩ ከገጠር ፍቼ ከተማ ውስጥ ቦታ ገዝተናል በ31,000 ብር። ስለዚህ የተለያየ ፕሮሰስ የስም ማዛወር ምናምን ስለነበረ በአባቴ ስም አካውንት ከፍቼ የተወሰነ ቀሪውን ብር አስቀመጥኩ አባቷ ፕሮሰስ እንዲያደርግና እሷ እዛ መቆየት ስለማትችል ከዛ ያንን ቤት ገዝታ ወደ አረብ ሀገር ትመለሳለች ማለት ነው። 3 ዓመት ቆይቼ መጥቼ ሄጄ አየኋቸው። እዛው ገጠር ነበሩ በዛን ሰዓት። እዛው ገጠር ውስጥ ሄጄ አየኋቸውኝ። ቦታ እንግዛልኩትኝ መጣፊቼ ቦታ ፈለግን፣ ቦታ ገዛን። ግማሽ ብር ካሽ ነው የከፈልኩትኝ።
31,000 ብር ካሽ ከፈልኩኝ። የቀረውን ደግሞ ራሴ አካውንት ከፈትኩለትና በባንክ አካውንት አደረኩለትና ስም ያው የመንደር ውላል አይደለ ውሉ በሱ ነው። እኔ ሀጅ ስለነበርኩ ተመላሽሽ ወደ አባቷ ደግሞ ይሄንን ነገር ቶታሊ ውሸት ነው፣ እሷ ጋር አይደለም ቤት የገዛው እኔ በራሴ አቅም በራሴ እህል ሸጬ ከብት ሸጬ ካሉኝ ደሞዜ ላይ ቆጥቤ እኔ ነኝ ቤቱን በ36,000 ብር የገዛሁት ፍቼ ከተማ ላይ እሷ ጭራሽ ወደ ኢትዮጵያ አልመጣችም ብለው የእሷን ሐሳብ ውድቅ አድርገዋል። በቆላ ሀገር ሆኜ እህልም እየሸጥኩ ከብትም እየሸጥኩ ካለችኝ አስቤዛ ላይ እየቀነስኩ ያንን ቦታ 36,000 ብር ገዛሁት እና ከዛ ያንን ቦታውን ገዛው። እሷም በውጪ ነው ያለችው። ያን ቦታ እኔ እንደገዛው ወዲያውኑ ካርታ ፕላኑን አሰራው። በመቀጠል የትዳሯ ሁኔታ ነው። የመጀመሪያ ባሏን በትክክለኛው መንገድ ሽማግሌ ተልኮ ምናምን ያለው ፕሮሰስ ሰርግ ተደግሶ አግብታ ነገር ግን ቀጥታ ልጅ መውለዷን ነው የተናገረችው። ልክ አግብቼ በቃ ትዳሬ ምን እንደማይሆን ሆነ። በችኮላ ነው ሁሉም ነገር የሆነው። ተለያየን ከሱም ጋር ማለት ነው። ከዛ ወደ እነሱ ጋር ገባሁኝ ተመልሼ ወልጄ። ሁለተኛ ባሏን ሳይሆን የጠቀሰችው ካገባው በኋላ ተፋታው ብላ ሁለተኛ ባል አዲስ ባል እንደያዘች ሳይሆን ልጅ ከወለድኩ በኋላ ወደ ቤተሰብ ወደ ቤት መጣው ነው ያለችው። አባቷ ግን የሚለው ደግሞ እዚህ ጋር የሚለው የመጀመሪያውን ባሏን ፈታ ሌላ አዲስ ባል አግብታ ከአዲሱ ባል እንደወለደች ነው። ነይ እስቲ እንማከር። ለማንኛውም እኔን ቁጣ የሚያስከፋሽ ከሆነ ነይ አልኳት። መጣች። ስትመጣ አንድ ጓደኛ ይዛ መጣች። እንግዲህ የ80ው ባል ቀረና አንድ ጓደኛ ደግሞ ይዛ መጣች። የወንድ ነው። ሽማግሌ ተላከ። ለዚህኛው አልተላከም። እሷም ማርታም ይሄንን ግለሰብ መጥቀስ አልፈለገችም። አባትየውም ስሙን መጥራት አልፈልግም ብሏል። ይህ ሰውዬ ለምንድን ነው በሁለቱም ዘንድ እንዲጠቀስ ያልተፈለገበት ምክንያት ምንድን ነው? ስሙን ላለመጥራት ፈልጌ ነው። ጥሩ ነው። ጓደኛዋን ከሷ አረገዘች። እንደሚታወቀው ማርታ 12 ዓመታትን ራሷን፣ አቅሟን፣ ጉልበቷን፣ ጊዜዋን፣ ልጅነቷን፣ ሴትነቷን ሰታ መስዋዕትነት ከፍላ ደሟን ጠብ አድርጋ ላቧን ጠብ አድርጋ ፈክታ የሰራችውን ገንዘብ ሙሉ በሙሉ ወደ ሀገሯ አባቷን በማመን ቤት እንዲሰራላት አምና ልካለታለች። አባቷም እንግዲህ በራሱም የተወሰነ ፓርቲሲፔት ወይም አስተዋጽኦ አድርጎ ሊሆን ይችላል። ነገር ግን ከልጁ ባገኘው ወይም ደግሞ ከማርታ ባገኘው ገንዘብ ከገጠር ህይወታቸው ወጥተው ከተማ ቦታ ተገዝቶ ቤት ተሰርቶ ሙሉ ቤተሰቡ መጥቶ ህይወታቸውን እዚህ ጋር ጀምረዋል። ይህ ሰውዬ ያን ህይወት መጀመር ብቻ አይደለም፣ ትልቅ የሥራ ዕድልም አግኝተዋል። ወልደዋል፣ ሌሎች ልጆችንም አፍርተዋል፣ ከብደዋል። በአካባቢው በጣም ትልቅ የሆነ እንግዲህ ተቀባይነት ያላቸው አባት እንደሆኑ እንረዳለን። በመሃል ማርታ ወደ ኢትዮጵያ በምትመጣበት ጊዜ የመጀመሪያ ባሏን ስታገባ ምንም አይነት ችግር አልነበረም። የተወሰነ አንዳንድ አለመግባባቶች እንጂ ከቤቱ ጋር በተገናኘ ምንም አይነት ችግር እንዳልነበረ የምንረዳው ነገር ግን ማርታ ሁለተኛ ባሏን ካገባች በኋላ ቤተሰቦች የሚያውቁት እውቅና አልነበረም። እሷም ያለችው ምንድነው አስተዋውቂያቸዋለሁ ነው እንጂ ያለችው ኦፊሻላዊ አልነበረም። ስለዚህ ምናልባት እኒህ አባት አንድ ስጋት ገብቷቸው ይሆናል ብዬ ገምታለሁ። ለምን እንግዲህ ማርታ የዚህን ቤት ሙሉ በሙሉ ኃላፊነት ወይም ስሙን ሙሉ በሙሉ ወደ ማርታ ቢያዘዋውሩ ምናልባት በትዳሯ ውስጥ የሆነ ነገር ችግር ቢኖር የሆነ ነገር ቢፈጠር እኛ ምንም ሳናገኝ ሀብቷ ሊሸጥም ይችላል፣ የሆነ ነገር አደጋ ሊደርስ ይችላል፣ የኛም የልጆችም የቤተሰቦችም ህይወት አደጋ ላይ ሊወርቅ ይችላል በሚል አስተሳሰብ መጀመሪያ ላይ በሽማግሌዎች ግማሽ በግማሽ እንከፋፈል ወይም ደግሞ ግማሹን ልስጣት ብለው ሐሳብ እንዳቀረቡ እንግዲህ ምስክር ነኝ ብሎ በቀረበው ሰው አንደበት ሰምተናል ማለት ነው። 160 ካሬ እንስጣት፣ ቤቱ ለሁለት ይከፈላሉ። ሕያው እግዚአብሔር ምስክሬ ነው፣ አልዋሽም። ስለዚህ እኒህ አባት ይሄንን ወደዚህ አይነት ደረጃ እንዲደርሱ የሚያደርጋቸው ወይም ደግሞ ማርታ ሙሉ በሙሉ ወደ ስሜን ንብረቴን እፈልጋለሁ ስሜን አዘዋውርልኝ ስትል እንግዲህ ይሄ አባት ምንም ነገር ሳያገኝ ቤተሰቦቹ ምኖቹ ሜዳ ላይ ሊወርቁ ነው ማለት ነው። የማርታ ሐሳብ ደግሞ ሙሉ በሙሉ የኔ ነው። ያ ስጋት ያደረባቸው ይመስለኛል። ስለዚህ እሷ እንደዚህ አይነት ነገር ፕሮሰስ ስታደርግ የሆነ ነገር ቢፈጠር ወደፊት መቀመጫ ማረፊያ አይኖረኝም፣ የሆነ ነገር ቢፈጠር ኔጌቲቭ ነገር ቢፈጠር ብለው የሰጉ ይመስለኛል። ስለዚህ ሁለተኛ ባለቤቷን በማግባቷ አባቷ ደስተኛ አይደለም። አንደኛ ከቤተሰብ ጋርም ያለው እውቅና አለመኖሩ፣ ሁለተኛ የተነጋገሩትም የተመላለሱትም ነገር እንዳለ መግለጽም አልፈለገችም ማርታ። እኔ አንድ ሚስጥር የደበቅኩት አለ እስካሁን። ይሄንን ነገር ግን ከዘረዘረው ለምን የልጄን አባት ስም መጥራት ከበደው? ለምን ከበደው?
ይህ ነገር ትልቅ ወሳኝ ነገር ሆኖ አባትየው ሐሳባቸውን እንዲጽኑ ሆነው እንዲክዱም አድርጓቸዋል ብዬ አስባለሁ። ስለዚህ ወደ መፍትሄው በምንሄድበት ታይም ማርታ እንዳለችው አባቴ እስካለ እስከሚሞት ድረስ ቤቱ ጋር መቀመጥ ይችላል። ነገር ግን ይሄ ሀብት ማካፈል የገሌ ማድረግ አይሆንም። ለምን እኔ ብዙ ነገር ዋጋ ከፍዬበታለሁ ብላለች። እውነቷን ነው። የቤትን ጥያቄ ማንስቼ ማላቅም ያው ይኑርበት ስም ያዞርልኛል ነው እኔ አስተሳሰቤ። ምክንያቱም በዚህ ልክ እኔ ለምን የትኛውን ጊዜ ሲኖር ነው እኔ እኮ በቁም እያለ እኮ ይኑርበት እንደዚህ እንዳማረበት እኮ ይኑር። እንግዲህ ሳትፈልግ ያ የምትልከው ገንዘብ እንዳይቋረጥ ስትል ራሷን ህይወቷን አደጋ ላይ ጥላ ከተለያዩ ሀገር ዜጎች ጋር አብራ ቤት ተከራይቼ አንድ ላይ ኖሬያለሁ ብላለች። ለዛች ቤት ኪራይ ስል ግን የማይሆን ላይፍ ውስጥ ገብቼ ከሱዳኒ ጋር ያን ያክል አመት ከሆነ ሱዳኒ ጋር ነበር አብሬ ስኖር የነበረው እዛ ማለት ነው። አብሮ መኖር ምን የማይሆን ላይፍ ማለት በቃ እንደ ባልና ሚስት ሆነን ቤት ኪራይ እንዲከፍልልኝ ያቺ ብር እንዳትጎልብኝ ማለት ቤቱ ስለተጀመረ ብዙ ነገር አይታለች፣ ብዙ ነገር ተበደላለች፣ ብዙ ነገር ማድረግ እያማራት እንደ ሴትነት እንደ ወጣትነት ይሄንን መስዋዕትነት ከፍላ ያደረገችውን ገንዘብ አባቷን አምናን ያደረገችው እንደዚህ ሆናለች። ስለዚህ ይሄ ነገር ደግሞ መሆን የለበት። እሷም የሰው ሀቅ መትበላ ልጅ አይደለች። ለምን ከመጀመሪያ ባለቤቷ ጋር በፍርድ ቤት ተከራክራ እንግዲህ ያሸነፈችውን ነገር አልፈልግም ብላ ነው የተወችው። ማርታ ጋር እውነቱ ያለ ይመስለኛል። ስለዚህ ይሄን ነገር ተሰከነ ተብሎ በሽማግሌዎች በአካባቢው ትላልቅ ሰዎች በምክክር ሊፈታ ይገባል። እችም ወጣት ልጅ ደግሞ እንደዚሁ የደከመችበትን የባከነችበትን ነገር አታ መቅረትም የለባትም። ስለዚህ ይሄ ሁሉ ነገር ተመልሶ በስርዓት በመልካም ህይወት ቀሪው ጊዜዋን እንድታሳልፍ አባቷም ያንን ነገር ቢተባበሩ እነሱም ደግሞ ህይወታቸው ነው ቤተሰባቸው ነውና ከገጠር ወደዚህ ይዘው የመጡት ኔጌቲቭ ነገር አይኖርም። እሷም እነሱ እንዲወጡ አይደለም የፈለገችው ቤቱ በኔ ስም ይሁን ሶ በግልጽ ተነጋግረው ይሄንን ችግር ቢፈቱ እንደ ቤተሰብ ይቅርታ ተባብለው ወደታች ወርደው የውስጣቸውን እውነታውን አውጥተው እርስ በራሳቸው ነገሮችን ቢያደርጉ ጥሩ ነው። እንዲህ አይነት ነገሮች ሚዲያ ላይ የሚወጡ ነገሮች ለታይታ ሊሆኑ ይችላሉ እንጂ ውስጡ ጀምሮ ካልጠራ በውይይት በንግግር በሰከነው ካልጠራ መጨረሻው የሚያምር አይሆንም ማለት ነው። ስለዚህ የተለያዩ ጉዳቶች የተለያዩ ነገሮች ሳይደርሱ ነገሮችን ተመካክሮ ሶልቭ ቢደረግ የተሻለ ይመስለኛል። አባትም ያላቸውን የውስጥ ስጋት የውስጥ ፍራቻ አውጥተው እሷ ጋር ተወያይተው ልጅ ናትና እነሱን ክፉ ቦታ እንደማጥላቸው ከልጅቷ ሁኔታ የምናየው ነገር ነውና እንደዚህ የተሻለ ነው እላለሁ። ብዙዎችን ደግሞ እጅግ በጣም ያስቆጣች የማርታ እህት አለች። ምንም ነገር ስለ ቤቱ ስለ ገንዘብ የማውቀው ነገር የለም ብላ ነገር ግን ስለ ማርታ ኔጌቲቭ የህይወት ታሪክ በተደጋጋሚ ከጉዳዩ ጋር የማይገናኝ ነገር ስትጠቅስ ነበር። እግዚአብሔር ይረዳኛል እውነት ስላለኝ ማለት ነው። ይሄ አንቺ በጣም አምልኮ ቦታ ትሄጂ ነበር። እሱም እናንተው እናንተው ናችሁ ስትሄዱ ነበር። በዚህም ብዙ ሰዎችን አስቆጥሳለች። እንዳንቺ ያቃጠለኝ የለም። እንደው አንጀትሽ ቅጥል ይበል። ማን ፈራጅ ያረገሽ በሰው ገንዘብ? አባት አይደል የጭቃ ቤት አይደል? ነይ ስሪ። የማንን ጎፈሬ ታበጠር ያለሽ አንቺ? ውጭና ስሪና ስጫቸው። የጌታ ሰው የኛ የጌታ ሰው የቤተ ክርስቲያን ሰው ሲጀመር አንቺ ሙጢ ነሽ። አባትና ልጅን ለራሱ ያለያየሽው አንቺ ነሽ። አንቺ እንደ ቤተ ክርስቲያን ተጠምልመሽ ለባብሰሽ ምን ብለሽ አስመስለሽ እስስት መስለሽ ከአባትሽ ጎን ቁጭ ብለሽ 12 ዓመት የለፋችበትን ገንዘብ ቅርጥፍ አድርገሽ ከበላሽ በኋላ ሌሌ ብለሽ ልትንጣጭ መጣሽ አይደለም። ስለዚህ በስተመጨረሻ ይህ ጉዳይ በሰከነ ሁኔታ ታይቶ እህቶቿም ወንድሞቿም ነገሩ ገብቷቸው አንደርስታንድ አድርገው ተወያይተው ተመካክረው ለሁሉም ይበቃል ያለው ነገር ይበቃል፣ መተሳሰብ መቻቻል መወያየት ቢኖር ለሁሉም ይበቃ ነገር ነውና እቺ ልጅ በመሃል ተጎዳች፣ ልጇን አጣች፣ ህይወቷን እያጣች ነውና አባትም በዚህ መንገድ ልጇቸውን ማሳዘን የለባቸውም። ስለዚህ እንደዚህ መሆን የለበትምና ይሄንን ነገር ተወያይተው ተነጋግረው እንደ ቤተሰብ ሌሎችም ሽማግሌዎች ዘመዶችም ገብተው ችግሩን ቢፈቱት እላለሁ። በቀጣይ በተሻለ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዮ